ስሜ ሀብታም ሀባው እባላለሁ። የመጣሁት ከሰሜን ጎንደር ዞን ዳባርቅ ከተማ ነው። ይዤ የመጣሁት የቢዝነስ ሀሳብ የወረቀት ዘንቢል ወይም ፔፐር ባግ ማምረት ነው። ይዤ የመጣሁት የቢዝነስ ሀሳብ ደግሞ የወረቀት ዘንቢል ወይም ፔፐር ባግ ማምረት ነው። እንደሚታወቀው በዳባርቅና በአካባቢዋ ሰው እቃ ከመግዛት ወይም ከመሸጥ በላይ አሳሳቢው ነገር በምን ልውሰደው ወይም በምን ልስጠው የሚለው ነው። ይህ የሆነው ደግሞ መንግስት ባወጣው ህግ መሰረት የፌስታል ምርት በመከልከሉ ነው እና በዚህ ምክንያት ይህንን የሚተካ ምርት በአካባቢ ስለሌለ ሰው እቃ ለመውሰድም ሆነ ለመሸጥ ተሰጋግሯል ማለት ነው። የምሰራው በ250 ሺህ ብር ካፒታል ሲሆን በቀን 500 ብርና ከዛ 500 ምርቶችን በማምረት በቀን 900 ብርና ከዛ በላይ ትርፍ በማግኘት በወር ደግሞ 27 ሺህ ብርና ከዛ በላይ ትርፍ በማግኘት እሰራዋለሁ ማለት ነው። የወረቀት ዘንቢሎች የሚሰሩት በተለያየ ሳይዝ ሲሆን እንደየ መጠናቸው ደግሞ ዋጋቸውም እንደዛው ይለያያል ማለት ነው። ስራው የሚሰራው ለነጋዴዎች በጅምላ በማስረከብ ሲሆን ለተጠቃሚዎች ደግሞ በቀጥታ በመሸጥ በችርቻሮ ይሆናል ማለት ነው። ምንድነው የምትጠቀሚው ግብአቶቹ? ክራፍት ወረቀቶች፣ ካንሱር፣ ማንጠልጠያ ገመዶች፣ መጨፍለቂያና መብሻ። እስካሁን ሽጠሽ ታውቂያለሽ? አምርተሽ? እስካሁን አላመረትኩኝም። ሀሳቡ እንዴት መጣልሽ? ሀሳቡማ በአካባቢያችን የምርት ስለሌለ ሰው እቃ ለመግዛት ለምሳሌ እኔ አሁን ዳቦም ልግዛ በቀደም ቅባት ገዝቻውን ፌስታል አጥቼ በእጄ ነው ይዤ ሄድኩት። ሌሎችም እንደዚህ አብሶ ወንዶች ደግሞ ዘንቢልም ይዘው ስለማይሄዱ በጣም የተቸጋገሩ ነውና በአካባቢ ባለው ችግር ተነሳስቼ ነው ይሄንን ስራ ለመስራት። ሄደሽ ያየሽው አለ ፔፐር ባግ ሲያመርቱ? ያየሁት የለም፣ ግን ሶሻል ሚዲያን ተጠቅሜ ግን እንዴት እንደሚመረት ምናምን አይቻለሁ። አመሰግናለሁ። በጣም እናመሰግናለሁ። ውድድሩ ቆንጆ ነው፣ እንደጠበቅኩት ነው። የዳኞቹ አስተያየትም የሚገነባ ቆንጆ ነው፣ አስተያየታቸውም እንደጠበቅኩት ነው።